ሩታን የነካ የለውም በረካ። ሄርሜላ እንግዲህ ዛሬ እጣ ፈንታዋ ሆኗል ማልቀስ። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እንግዲህ እነዚህ ሰዎች ያው ጭቅጭቅ ነገር ከጀመሩ አመት አለፋቸው፣ አመት አስቆጠሩ። አለፋቸው እኮ መሰለኝ። ሄርሜላም ከመጣች አመት አለፋትና ኧረ እኔ እኮ ሳስበው አንዳንዴ ግርም ነው የሚለኝ። ማለት አመት ሙሉ ግን ሰው እንዴት ይጣላል? እንዴት ይነቋቆራል? በነገር አመት አሳለፉ። ይገርማል በጣም። እና እንግዲህ ያው ሄርሜላና ሩታ ተፈካክሮ ነበረ። ሩታ አንደባላ ጠላት አለች ሄርሜላ ድሮም እንደምትወድቂ እኮ ህዝቡ ያውቅ ነበር። እውነት ለመናገር አንቺ ትንሽ ሰዎች ሄርሜላ ሂጂበት ግፊበት ስላሉሽ ብቻ በኮሜንት ተበረታትተሽ ህይወትሽን ያመሰቃቀልሽው። እንዲያውም ባለፈው ስትናገር የሆነ ከስራ ራሱ እየተጓደለባት ነገር አለ፣ የከሰረችው ነገር አለ። በጣም ብዙ ሆናለች ባብርሽና። ግን ዋጋሽ ይሄ ከሆነ ምን ዋጋ አለው? የልፋትሽ ውጤት ልብ መሰበር ከሆነ የራስሽ ጥፋት ነው። የምር እንደ ሴት ግን አዘንኩኝ። በቃ እንደዛ ልቧ ሲሰበር ፊቷም አፍንጫም አይኗም በአንድ ላይ ተደበላልቆ የበርበሬ ዛላ ነው የመሰለውና ከምሬ ነው የምላችሁ። ምክንያቱም የልብ ስብራት ማለት በጣም ከባድ በሽታ ነውና ሴት ሆነን ደግሞ ያው በሴት ላይ ያለ መረዳት አንችልም። እንደዛ መሰበር ቢያሳዝነኝም ግን ደግሞ በራስሽ ነው ራስሽ ላይ ጦስ ያመጣሹ። ሄርሜላ ዩቲዩብ ላይ እሷን ያልመከረ ፍጥረት የለም እንዴ። የጥቃቅን ዩቲዩበር ትላልቅ ዩቲዩበር ተይ ተብላ ተመከረች፣ ተዘከረች፣ አልሰማም ብላ ይኸው ውጤቱ እንግዲህ ፊትም አይንም አፍንጫም በርበሬ ዛላ መስሎ ቁጭ አለ ማለት ነው። ገና ነገሮች ይቀጥላሉ። አሁን በሄርሜላ ነው ያየነው አይደለ? ገና ወንዶቹ ሩታን የነኩ በሙሉ ታያላችሁ ምን እንደሚደርስባቸው። አሁንም ራሱ አርፈው ሊቀመጡ አልቻሉም። ይኸው ፊጥ ፊጥ እያደረጋቸው ነውና አብርሽ ሲጀመር ወዶ አይደለም የተመለሰው፣ በፍላጎት አይደለም የተመለሰው። ብቻ የሆነ ነገር ተይዞበታል ተመለሰ እንጂ ወዶ ፈቅዶ ከሷ ጋር ለመኖር አይደለም የተመለሰው። ሩታም ደግሞ አሁን ላይ አትፈልገውም፣ በቃ አትፈልገውም፣ በፍጹም ፍላጎት የላትም። ግን ማድረግ የምትፈልገውን ብቻ ማድረግ ነው የፈለገችው ማለት። አሁን እዚህ ላይ ሚዲያ ላይ እየመጡ ለአብርሽ አዛኝ የሚመስሉ ጓደኞቹ የሚያለቀልቁ ሄርሜላም ራሷ ብትሆንም ማለት ነው ሚዲያ ላይ መጥተው ለአብርሽ ጥሩ በመምሰል ሲከፋው አልወድም፣ ሲከፋው አንወድም፣ ይከፋናል፣ ሲያለቅስ አንወድም ምናምን ይላሉ አይደለ? ይሄ ሚዲያ ላይ የሚያሳዩት ገጸ ባህሪያቸው ነው። ውስጥ ላይ ግን ሩታን ምን ያክል እንደሚያሰቃዩት ማንም አይረዳም። የሩታን ስሜት ማንም አይረዳላትም። ሴቷ ሳትቀር ሄርሜላ ሳትቀር የምትልክላት ቴክስት በጣም ኃይለኛ ቴክስት ነው የምትልክላት እና ስለዚህ ብድሯን መመለስ አለባት። ያው አንዴ እንቅስቃሴ ስታደርግ ሩታ ሁሉም ነገር እርም ድርምርም ነው የሚለው ማለት ነው። እና በዛም በዚህም ነው የሚገለባበጡት። ይኸው ጓደኞቹ ራሱ ከቤት ሂደው እሷን እያስፈራሩ ማለት ይሆናል ደልቹ ምናምን ነገር እያሉ ነበረ። እና ምድራሽ ቃባጭ አብርሽን ከዚህ ውስጥ ያስገባችሁት እናንተ ናችሁ። በነገራችሁ ላይ ጓደኞቹ ብትመክሩት ኑሮ ከመጀመሪያው ነገሮቹ እንደዚህ ሳይባባሱ ወደ ትዳሩ እንዲመለስ ብታደርጉት ኑሮ ይሄ ነገር አይፈጠርም። ሄርሜላም ልቧ አይሰበርም ነበረ። አብርሽና ሩታን በዚህን ያክል ደረጃ ልባቸው አይሸካከርም ነበረ። ግን በእናንተ ምክንያት እነዚህ ልጆች ያልሆነ ጣጣ ውስጥ ገቡ። እንደ ድራማችሁ ሳይሆን እንደ ቪዲዮ አስተያየት ስንሄድ ነው እንግዲህ። እና ያው በውስጥ የሚሏት በቃ አንቺ በፍጹም አብርሽን አታገኘውም፣ አስወጣነሽ፣ አስፈነጠርነሽ እያሏት ስለሆነ እሷ ደግሞ ይኸው በሰከንዶች መጥታ ማስፈንጠርና ማስወጣት እንደምትችል፣ አብርሽን ብቻዋን ማስቀረት እንደምትችል እያሳየቻቸው ነው። በእርግጥ ሩታ ከዚህ ሁሉ ነገር ምን እንደምትጠቀም አላውቅም። እውነት ለመናገር አንደኛ ነገር አብርሽ በቃ አሁን ላይ ከእሷ ጋር መሆን አይፈልግም። እሷም አትፈልገውም። ትፈልገዋለች እያልኩ አይደለም፣ አትፈልገውም። የኔ ጀግና ሴት። ነገር ግን እነዚህን ሀተካራዎች መፍጠር፣ ይህ ሁሉ ነገር ማድረግ ለምን እንዳስፈለገ ምን እንደምትጠቀም አላውቅም ሩታ ማለቴ። አሁን ኦልሬዲ ሄርሜላ ወጣች፣ ጓደኞችም ራሱ አሁን ቀስ በቀስ ይወጣሉ። ያው በዚህ ነገር ተይዞ መውጣቷ ጓደኞች ጋር አይገናኝም አብርሽ ከዚህ በኋላ ማለት ነው። ግን አሁን እዚህ በኋላ እሷና እሱስ እንዴት ነው የሚሆኑት? በጣም ግራ ነው የሚያጋባው። ብዙ ሰው አሁን የሆነ አለ አይደል አስገድደሽ ትዳር ልታረጊያችም አይሆንም፣ የማይፈልግሽን ወንድ ለምን አስጠላሽኝ፣ ሰለቸሽኝ የምትሏት ሰዎች ስላላችሁ ማለት ነው። እሷን ፈልገው እንዳይመስላችሁ። እሷ ፍቅር የለባትም። እኔ ከሩታ ፊት ላይ የማየው አይኗ ላይ የማነበው ቅንጣት ታክል ፍቅር እንደሌለባት ነው የማዩባት ማለት ነው። ግን ደግሞ በቃ ጓደኞቹ ምልክ አስገቧት። እሱም ደግሞ እንግዲህ ከአንቺ ጋር መኖር አልፈልግም እያለ ብዙ ነገሮችን እያለ ስለሆነ ውስጥ ለውስጧን እሷ ሌላ ነገር እየሰራች ነው ያለችው። ያቆየን እንጂ ገና ብዙ እናያለን። እና ሲቀጥል ደግሞ የራሷን ህይወት ጀምራ ነበረ ትታቸው እነሱ ንቃ ትውት አድርጋቸው አልተዋት ያሉ እነሱ ናቸው። አሁን ሄርሜላ
ሩታ ከደስታ ጋር በነበረችበት ሰዓት ሄርሜላ ምን ጥልቅ አድርጓት ነበር። አሁን በዛ ሰዓት አንቺ ገና አራስ ነሽ፣ አንቺ ገና ህፃን ልጅ ይዘሽ እንዴት ታደርጊያለሽ? ስንት ነገር ነው ያለቻት። ስለዚህ እኔ እንደዚህ አይነት ሰዎች ዋጋቸውን ማግኘታቸው እኔ ደስ እያለኝ ነው፣ አሁን ላይ ደስ እያለኝ። ምክንያቱም በማይመለከታቸው ሁሉ እየረገጧት ነበር ማለት ነው። ሄደው ይነካኩና ዋጋ ሲሰጣቸው ደግሞ ያዙኝ ልቀቁኝ ይላሉ ማለት ነው። እና አብርሽ ለራሱ ጥልቅ ብሎ ማለት ወንድ አይምጣ ከዚህ ቤት ይላል። ለምን እኔ ባለውበት ሰዓት ወንድ ታመጫለሽ ይላል። የማይለው ነገር የለም። ከቤት አስወጣሻለሁ ይላል። የወጣ ሰው ወጣ ነው አለቀ። ከዛ ቤት የፈለገ ወንድ ቢጠራቀም እሱ ምን አገባው? ብቻ ግን በህይወቷ ገብተው ጣልቃ ገብተው እንደሚያመሰቃቀላት ሁሉ እሷም ይሄን ነው አሁን የጀመረችው ማለት ነው። እና ለማንኛውም ሩታዬ ጥንቃቄ ያስፈልጋል። እነዚህ ሉጥ የሆኖቹ ጓደኞቹ አይታመኑ ምን እንደሚያደርጉ። ራስሽን ከምንም በላይ ልጠብቅ ይገባል። ፈጣሪ ጠብቅሽ። ራሳችን እኛ ጠብቀን ልንዘልቀው አንችልም። የሆነ ጊዜ ላይ ክፍተት ስለሚኖር ግን የፈጣሪ ጥበቃ እሱ ደግሞ አይለየንም እና ፈጣሪ ጥብቅሽ ሩታዬ። በዚህ ሰዓት እንኳን አይደለም ሌላውን ሰው አብርሽን ራሱ ልታምኙ የማይገባ ሰው ነው። ምክንያቱም አሁን አብርሽ በንዴት ነው ያለ፣ ከእሷ ጋር ተበሳጭቶባታል ማለት ይሄን ነገር ይዛበት ነው አስገድዳ ከዛ ቤት ያስገባችሁ። ስለዚህ ቤት ውስጥ ራሱ ምንን ካሜራ ደቅኖ ምን እንደሚያደርግም ሳታቅ ራሱ እኮ ካሜራ ሊደቅን ይችላል፣ አይታወቅም። ይሄን ያክል ክፋተኛ ከሆነ አብርሽ ግን እኔ አብርሽ ይሄን ያክል ክፋተኛ ነው ብዬ አላስብም። እና ያም ሆነ ይሄ ግን ሩታ መጠንቀቅ አለብሽ እና ወንድሙና እህቱ ራሱ አሁን የሆነ እንዴት ነው ሚዲያ ላይ የሚያሳዩት አክት ይመስለኛል። አክት ነው በቃ የማስመሰል አይነት ነገር። እውነት ወንድማቸው ጥፋተኛ ነው ብለው አምነውበት አይደለም ከልባቸው። ግን እንዴት ነው ሚዲያ ላይ ስትመጡ እንግዲህ የሆነ ወደ አንዱ ጎን ሆናችሁ ልክ ለሩታ የሚያዝኑ መምሰል አይነት ነገር እያየቡባቸው ነው። በፊት ብዙዬ ጥሩ ነበረች፣ ግን አሁን ላይ የምትናገራቸው ነገሮች ብቻ አንዳንድ አክቶቿ ምናምን ነገር ብቻ የሆነ የተቀየረች አይነት ይመስላል። በዛም በዚህ እነ ብሩክም እና ቤልም ስለሚሞሏት የተቀየረች ነገር አለ። ግን ከሀፏ ብቻ ነው የሆነ ነገር የምትለው እንጂ የማስመሰል አይነት ነገር ነው የማይባቸው። ስለዚህ ሁሉም ላይ አሁን ከሩታ ስለተነሳ ሩታዬ መጠንቀቅ አለብሽ ማለት ነው። ይሄኔ ሩታ እንግዲህ እንደዚህ አደባይታ ምን እንደምትፈጥር አይታወቅም። ብቻ የሚፈጠረውን ነገር አብረን የምናየው ይሆናል ማለት ነው። እና ሩታ ግን ትለያለሽ። ጀግና አይገልጻትም። በቃ ጀግና ነች።